ዋላችሁ። እንግዲህ ይሄ ተሐድሶ መንገድ ላይ አሁን የጀመርነው ሐሳብ ብዙ መጽሐፍትን በማካተት ስንጀምርም እንደነገርኳችሁ ምናልባት መጽሐፍ ቅዱሳችን ውስጥ በጣም ሰፊ ቦታ የሚይዝ በተለይ በብሉይ ኪዳን ውስጥ ያለውን ሰፋ ያለ ሐሳብ የሚይዝ ክፍል ነው። ለዚህ ደግሞ አሁን ለምናጠናው ክፍል እንደ ማዕቀፍ ያለው ያው ነገሥትና ዜና መዋዕል ነው። ግን ያው ነገሥትና ዜና መዋዕል በምንልበት ጊዜ የዜና መዋዕል አጻጻፉ ያው ክሮኒክል ወይም ደግሞ አንድ ነገር ጠቅለል አድርጎ በመከለስ ሙሉን ገጽታ ለማሳየት የተጻፈ ጽሑፍ ስለሆነ የሚጀምረው እንዳያችሁት በምንድን ነው? ከአዳም ነው የሚጀምረው እና ግን በጣም በፍጥነት ነው የሚሄደው። በመጀመሪያዎቹ 9 ምዕራፎች ላይ ኦልሞስት ወደሚፈልገው ሐሳብ ይመጣል። ግን ብዙ ትውልዶችን እናያለን። ዘፍጥረት ላይ የሚዘረዘሩትን ትውልዶች አይደለም የምናየው። በአብዛኛው የዜና መዋዕል ጸሐፊ ምናልባትም እዝራ ሊሆን ይችላል። ትኩረቱም ሞር አምልኮ ላይ፣ ቤተ መቅደስ ላይ፣ ከእግዚአብሔር ጋር ሰዎች ባላቸው ሪሌሽንሺፕ ላይ ያተኮረ ጽሑፍ ነው። የመጽሐፉ አጀማመር ብቻ ሳይሆን አጨራረሱንም ስንመለከት ብዙ ነገሮች ከሆኑ በኋላ የተጻፈ እንደሆነ እናያለን። ምክንያቱም ኢቨን የባቢሎን የምርኮ ዘመን አልቆ ቂሮስ የፋርስ ንጉሥ አዋጁን መናገሩንም መጽሐፉ ይናገራል። ስለዚህ ይሄ ነገር የተጻፈው በኃጢአት ለሚቀጡ ሰዎች ሳይሆን በምህረት ወይም በእግዚአብሔር ይቅርታ ለተሐድሶ ለሚጋበዙ ሰዎች ነው። ውድቀታቸውን ሁሉ ላይ ያተኮረ በብዛት ሳይሆን እግዚአብሔር በቃ አሁን ተመለሱ፣ እንደውም ኑ እንውጣ፣ ወደ ተሐድሶ እንሂድ በሚል ቶን ነው መጽሐፉ የሚያልቀው። አንደኛና ሁለተኛ ነገሥትን ማነው ዜናን ካያችሁ ከሱ ጋር ፓራሌል አንደኛና ሁለተኛ ነገሥት ሊሆን አይችልም። አክቹዋሊ አንደኛና ሁለተኛ ነገሥት ውስጥ ያለው ሁለተኛ ዜና ላይ ያለው ሐሳብ ነው። ከሰለሞን ጀምሮ እስከ እስራኤል መውደቅ። ግን ሁለተኛ ዜና ከዛም ያልፋል። የሁለተኛ ነገሥትን መጽሐፍ መጨረሻ ስትመለከቱት ገና ለምርኮ በመሄድ ላይ እንዳሉ የሚያሳይ ነው። በተለይ መጨረሻው ምዕራፍ ብዙ መጋዝ ነበረ። ግን መጽሐፉ ሲያልቅ የመጨረሻው ምዕራፍ ብታዩት ቁጥር 27 ጀምሮ የሁለተኛ ነገሥትን መጽሐፍ ስትመለከቱት የሚያሳየው ቁጥር ምዕራፍ 25 ቁጥር 27 ጀምሮ እንዲሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮርማርዴቅ በነገሰ በአንደኛው ዓመት የይሁዳ ንጉሥ ዮአኪንን ከወህኒ አወጣው፣ በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበር። ንጉሡም በሕይወቱ ዘመን ሁሉ ዘወትር ቀለብ ዕለት ይሰጠው ነበር ብሎ ስቲል ፓርት ኦፍ የኃጢአት ኮንሲኩዌንስ ነው። ንጉሥ የነበረ ሰው በእስር ቤት ውስጥ ከርሞ አሁንም በንጉሱ በባቢሎን ንጉሥ ስር በቃ የመጨረሻ ያገኘው ፌቨር ከእስር ቤት ወጥቶ እዛው ንጉሱ አካባቢ ስቲል እስረኛ ነው። ስለዚህ የአንደኛና ሁለተኛ ነገሥትን አንብባችሁ ሁለተኛ ነገሥት ሲያልቅ ስታዩት በጣም ዲፕሬሲንግ ነው። ሌላው ሁሉ ምርኮኛ ነው፣ አገሩ ፈርሷል። እንትን አይደለም። ቶኑ ምንድን ነው? ኃጢአት በጣም ኮስቲ ነው። ኃጢአት ቤተሰብን ያፈርሳል። ኃጢአት አገርን ያፈርሳል። ኃጢአት መቅደስ ከተማን ያፈርሳል።
የሁለተኛ ዜናን መጽሐፍ ደግሞ መጨረሻ ስትመለከቱ ዛሬ ነበርና የጨረስኩት እያነበብኩት ሳለ እንደዛኛው አይነት ፊሊንግ የለውም። በእርግጥ ሁለት ቶን አለው የመጨረሻው ምዕራፍ። አንደኛ ከቁጥር 11 እስከ 16 ያለው ሐሳብ ላይ እግዚአብሔር የሚችለውን ሁሉ አደረገ፣ ወደ ምርኮ እንዳይሄዱ እነዚህ ሰዎች እዚህ መከራ ውስጥ እንዳይገቡ ያላረገው ነገር የለም ነው የሚለው። ብታነቡት ሴዴቅያስ ማለት እንግዲህ የመጨረሻው ንጉሥ ነው። ዮአኪን ቅድም እስር ቤት የነበረው ከሱ በፊት የነበረ ለ3 ወር ነግሶ በምርኮ ወደ ባቢሎን የሄደ ነው። ይሄ ግን የመጨረሻ ንጉሥ በጣም ከኤርሚያስ ጋር ኤርሚያስን መጽሐፍ አንብባችሁ እንደሆነ ኤርሚያስ በጣም ብዙ ለምኖታል፣ መክሮታል። ተማረክ፣ በቃ ይሄ አሁን ከዚህ በኋላ ጀጅመንት ኢዝ ኦልሬዲ ዳን። እምቢ ብሎ ለማምለጥ ሲሞክር ያው እንዳያችሁት ናቡከደነጾር ፊት ለፊቱ ነው ልጆቹን ያረዳቸው። ከዛ አይኑን አውጥቶ በሰንሰለት አስሮ ነው የወሰደው። የዚህን ሰውዬ ፍጻሜ ብዙም አናይም። አክቹአሊ በክርስቶስ ትውልድ ውስጥም የገባ ሰው አይደለም። ያን ሁሉ እንኳን ብዙ የሚገርም ነገር አለ፣ ወደፊት እናየዋለን። እና ሴዴቅያስ መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበር። በኢየሩሳሌም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርሚያስ ፊት ራሱን አላዋረደም ካለ በኋላ ደግሞም በእግዚአብሔር አምሎት በነበረው በናቡከደነጾር ላይ አመፀ። ወደ እስራኤል አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ ብሎ ደግሞም የካህናት አለቆች ሁሉ ሕዝቡም እንደ አሕዛብ ያለ ርኩሰትን ሁሉ መተላለፍን ምን አረጉ ይላል? አበዙ። ርኩሰትን መተላለፍን አበዙ። በኢየሩሳሌምም የቀደሰውን የእግዚአብሔርን ቤት አረከሱ። የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ፣ ለሕዝቡና ለማደሪያው ምን ስላረገ? ስላዘነ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነርሱ ይልክ ነበር። እነርሱ ግን የእግዚአብሔርን ቁጣ በሕዝቡ ላይ እስኪወጣ ድረስ ምን እስኪወጣ ድረስ? የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃልሉ፣ በነቢያቱም ላይ ያፌዙ ነው ማለት እነሱ ያደርጉ የነበረውን ነገር አይታቸው እግዚአብሔር ደግሞ እንዳይሆንባቸው የፈለገውንና በቃ ለሱ ፌቨር እንዲያደርጉለት ይመስላል። እና በቃ በሆነው ባልሆነው መንገድ ሁሉ ለዚህ ነው በጣም ሁለቱን መጽሐፍቶች ነገሥትና ሳሙኤልን ስናነብ ማነው ዜና መዋዕልን ስናነብ በእስራኤል በሰሜኑ በ10 ነገዶችም ከመውደቃቸው በፊት እግዚአብሔር ያስነሳቸው ነቢያቶች በጣም ትልልቅ ነቢያቶች ናቸው። ኤልያስ ኤልሳ የተነሱት በዛ ዘመን ነው። እነ ሆሴዕ እና አሞጽ እነ ኢሳያስ እነ ሚክያስ እነዚህ ሁሉ የሰሜኑንም የደቡቡንም የሚያስጠነቅቁ ነቢያቶች ነበሩ። ኤልያስ እና ኤልሳ ግን በጣም በሚገርም ሁኔታ እንደነዚህ አይነት ነቢያቶች ለሰሜኑ ለ10 ነገድ እግዚአብሔር አስነስቶ ነበር። ግን እነሱ ከጠፉም በኋላ ደቡቡ ላይ ለነበሩት ለይሁዳና ለብንያም በአብዛኛው ይሁዳ ለሚባለው እነ ኤርሚያስ እነ ሕዝቅኤል እንደምታውቁት ዓመቱን ሙሉ በአንድ ጎኑ እየተኛ አይደል፣ የማይበላ ነገር እየበላ አይደል፣ ባለቤቱ እንኳን እንድትሞት የሆነው እንደዚህ ነው የምትሆኑት ማለት ሊትራሊ የራሱ ሚስቱ ስትሞት የሞተችበት ምክንያት አልቅስ እንደዚህ ይሆናል። ያን ሁሉ ሊሰሙ አልቻሉ። ሌሎች በጣም ብዙ ነቢያቶችንም እግዚአብሔር ልኮ ነበርና ግን እነሱ ምን ያደርጉ ነበር ይላል? ያፌዙ ነበር። ቃሉን ምን ያደርጉ ነበር? ያቃልሉ ነበር። መጽሐፉ እንደዚህ ካለ በኋላ ስለዚህ ነው ብሎ የሚቀጥለው። ስለዚህ ምን ሆነ ይላል? የከለዳውያንን ንጉሥ አመጣባቸው። የከለዳውያን ንጉሥ ማን ያመጣው?
እግዚአብሔር እንደውም አይታችሁ ከሆነ ባሪያዬ ናቡከደነጾር ነው የሚለው። ናቡከደነጾር መንፈሳዊ ስለሆነ አይደለም፣ እግዚአብሔር ዓላማው እነሱን መቅጣት ስለነበረ መልካሞቹን ባሪያዎቹን መስማት ካልቻላችሁ ደግሞ እንደዚህ አይነትን ባሪያ ያለኝ ብሎ ናቡከደነጾርን የከለዳውያን ንጉሥ አመጣባቸው። እርሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውንና ቆንጆይቱን ሽማግሌውንና አሮጌውን አልማረም፣ ሁሉንም በእጁ አሳልፎ ሰጠው እያለ የሚገርመው ነገር ሕዝቅኤል ምዕራፍ 8 እና 9 ላይ 8 ላይ ያደርጉ የነበረውን ኃጢአት ካሳየው በኋላ በከተማይቱ በኃጢአት መበላሸት ምክንያት የሚያዝኑትን ግንባራቸው ላይ ምልክት አድርግልኝ ካለ በኋላ ከቤቴ ከመቅደሱ ጀምረህ በል ግደል ሲለው እናያለን። ሕዝቅኤል ያን አይቶት ነበር፣ ያንን ትንቢት ነግሯቸው ነበር፣ ግን አላመኑም። ስለዚህ ሆነ ይላል። ከዛ በኋላ የእግዚአብሔርን ቤት ዕቃ ሁሉ ታላቁንና ታናሹን የእግዚአብሔርን ቤት መዝገብ የንጉሱና ያለቆቹን መዝገብ እነዚህን ሁሉ ወደ ባቢሎን ወሰደ። የእግዚአብሔርን ቤት አቃጠሉ። ምንድን ነው የተቃጠለው? ሰሞኑን ስንነጋገር የነበረው የእግዚአብሔር ቤት ምን ሆነ ይላል? አቃጠሉ። አፈረሱ ብቻ ሳይሆን ምን አረጉት ይላል? አቃጠሉ። ውስጡ ያለውን ምን አረጉ? ዘረፉ። የኢየሩሳሌም ቅጥር አፈረሱ። አዳራሾቿን በእሳት አቃጠሉ። ማለት መቅደሱ ላይ ብቻ አልቆመም፣ ከተማው ሁሉ ምን ሆነ ይላል? ፈረሰ። የኢየሩሳሌም ቅጥር አፈረሱ፣ አዳራሾቿንም በእሳት አቃጠሉ፣ መልካሙንም ዕቃዋን ሁሉ አጠፉ። ከሰይፍም ያመለጡትን ወደ ባቢሎን ማረካቸው። የፋርስ ንጉሥም እስኪነግስ ድረስ ለንጉሱና ለልጆቹ ምን ሆኑ ይላል? ባሪያዎች ሆኑ። ማለት እንግዲህ እንደነ ዳንኤል እነ ሚሳቅ አብድናጎ መጀመሪያ በ605 የተማረኩትን ጨምሮ ከዛ ደግሞ ሕዝቅኤል በምርኮኞቹ መካከል በነበረበት ጊዜ ደግሞ በ597 እስከ 7 ዓመት በኋላ ወደ 10,000 ሰዎች የከተማው ምርጡን ማርኮ ነበር። መጨረሻ ላይ ግን በሴዴቅያስ ጊዜ ምንም የተረፈ ነገር የለም። ኤርሚያስ ከተማ ውስጥ ሆኖ እስከ መጨረሻዋ ሰዓት ይናገር ነበር። አንዴ ጉድጓዱ ሲጨምሩት፣ አንዴ ሲያላግጡበት፣ ይሄ መጨረሻ ላይ ሆነና ባሪያዎች ሆኑ ይላል። ቅድም ያነበብነው አንዱ ንጉስ ያው ኦልሞስት ከ37 ዓመት በኋላ ነው የተፈታው። ምን ጥቅም አለው? ስለዚህ ምን ይላል? ባሪያዎች ሆኑ ብሎ በኤርሚያስ አፍ የተናገረው የእግዚአብሔር ቃል እንዲፈጸም። የማቃል እግዚአብሔር ቃል ምን እንዲሆን? እነሱ ቢያላግጡበትም ቃሉ ግን ምን ከመሆን አይከለከልም፣ ከመፈጸም ማንም አያቆሙም። ያ ንጉሱ አንገቱን ያደነደነበት ያለው ሴዴቅያስ የኤርሚያስ ቃል ይፈጸማል። ጊዜውን ጠብቆ ምን ይሆናል? ይፈጸማል። እንዲፈጸም ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ ባለፈው ሳምንት አንዲት ጠይቃይ ነበር ይሄን ጥያቄ። ምድሪቱ እንድታርፍ የሚለው ምድሪቱን በ7 ዓመት አንድ ጊዜ ያሳርፉ ተብለው ለብዙ ጊዜ አላሳረፉም ነበር። እግዚአብሔር ካልኩሌት አድርጎ ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ በተፈታችበት ዘመን ሁሉ፣ በተፈታችበት ዘመን ምን ማለት ነው? ያንን እግዚአብሔር ለምድሪቱ ያዘዘውን የሰንበት ሕግ ባላከበሩበት ዘመን ልክ ምን ሆነ ይላል? 70 ዓመት እስኪፈጸም ድረስ ሰንበትን አገኘች። የሚገርመው ነገር እነሱ ወደ ባርነት፣ ምድሪቱ ወደ ሰንበት አይደል? እነሱ ነበሩ ሰንበት የተፈጠረላቸው ለነሱ ነበር። የሰንበትን ቀን ተቀድሰው ዘንድ ምን አድርግ ይላል? አስብ ወይም ቀድሰው ይላል። እነሱ ያንን ስላልቻሉ እግዚአብሔር ለምድሪቱ የስንት ዓመት ሰንበት ሰጣት ይላል? 70 ዓመት። ስለዚህ ይሄ ጽሑፍ ታገኛለች ሳይሆን ምድሪቱ ምንድን ነው የሚለው? የ70 ዓመት ሰንበት ምን አደረገች ነው የሚለው? አገኘች ማለት። ስለዚህ ይህ ጽሑፍ የተጻፈው 70 ዓመት ካለቀ በኋላ እንደሆነ፣ ያኛው መሀል ላይ እንደሆነ 37 ዓመት ያህል በቃ እየበላ ባሪያ ሆኖ ኖረ ብሎ ነው ነገሥት ላይ የሚያልቀው። ይሄኛው መጽሐፍ ግን በዚህም አያልቅም። ከዛ ምን ይላል? በኤርሚያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ ምን አረገ ይላል?
ስለዚህ እግዚአብሔር እንደገና የጉብኝቱን ቻፕተር ሲጀምር ነው ይሄ። ስለዚህ ይሄ መጽሐፍ የዜና መዋዕል መጽሐፍ በጣም አፕሊፍቲንግ ነው። ለዚህ ነው ዜና መዋዕል የነገስት ድጋሜ አይደለም የምንለው። ያኛው የኃጢአትን አስመራሪነትና የኃጢአትን ዋጋ አስከፋይነት የሚፈጥረውን በጣም ዳርክ የሆነ ኮንሲኩዌንስ ያሳያል። ይሄኛው ደግሞ ልክ ነው፣ ኃጢአት ነው ዋጋ ያስከፈለው፣ ኃጢአቱ ይሄ ነው ያስከፈለው ዋጋ ይሄ ነው። ግን እዛ ጋር አያልቅም። እግዚአብሔር ደግሞ ቃሉን አስቦ ምህረትን ያደርጋል። እግዚአብሔር ደግሞ ዘመኑ ሲፈጸም ምን ያደርጋል? ጉብኝትን ያደርጋል። ለዚህ እኮ ነው ጌታ ከተማይቱን አይቶ ምን አደረገላት ይላል? አለቀሰላት ይላል እኮ አይልም እንዴ? ለአንቺ እንኳን የምንሽን ባወቅሽ ነበር ነው የሚለው። የመጎብኘትሽን ወራት የመጎብኘት ወራት ይባላል። አሁን እዚህ በነገራችን ላይ ይሄን አሁን የምናጠናውን ክፍል ገዢው ሐሳብ ይሄ ነው። ግን ገዢው ሐሳብ መለኮታዊ ጉብኝት ቢሆንም መለኮታዊ ጉብኝትን እንድንረዳ አንዱ ገጽታ የኃጢአትን አስከፊነትና ያለመታዘዝን ዋጋ ግን ተረድተን ነው። ለዚህ ነው እዝራ ወይም ይህንን ዜናን የጻፈው ሰው ለነዚህ ከምርኮ ተመላሾች እግዚአብሔር ሊያነቃቃችሁ ነው፣ ሊጎበኛችሁ ነው በሉ ብቻ ሳይሆን የተደረገው ነገር በጣም ክፉ ስራ ተሰርቷል። ያ ክፉ ስራ ደግሞ ብዙ ጥፋትን አምጥቷል። በነገራችን ላይ እግዚአብሔር ሕዝቡን ሲጎበኝ ሪቫይቫሎች ሀፕን ሲያደርጉ ሁሉም የሚጀምሩት በንስሐ የኃጢአትን አስከፊነት በተረዱ ሰዎች በቃሉ ብርሃን የእግዚአብሔርን መሐሪነትና የራሳቸውን ኃጢአተኝነት በተረዱ በዙሪያቸው ያለውንም ሕዝብ ጥፋት ባንገበገባቸው ሰዎች ኮንሰርን ነው የሚወለደው ሪቫይቫል እንጂ አሁን ብዙ ቦታ እንደምናየው በቆንጆ ሙዚቃና በሚያስገርሙ ብርሃኖች በጣም ጥሩ ድምጽ ባላቸው ሰዎች ዝማሬና በሚያስገመግም ስብከት የሚጀመር ሪቫይቫል የለም። በነገራችን ላይ ሪቫይቫል ማለት ሪቫይቭ ማለት ቫይቭ ማለት ላይፍ ማለት ነው። ሪቫይቭ ማለት ከሞት መነሳት ማለት ነው። መጀመሪያ ሞትን ሳይረዱ ከሞት መነሳት አለ እንዴ? ሪቫይቫል እኮ የሞቱ ሰዎች ትንሳኤ ነው። ልክ ሕዝቅኤል 37 ላይ እንዳለ እነዚህ አጥንቶች ምን አለው በህይወት ሊኖሩ ይችላሉ። በቃ ሪቫይቫልን እኮ አስፈላጊ ያደረገው ሞት ነው። ሞትን ያመጣው ደግሞ ኃጢአት ነው። የኃጢአት ደሞዝ ምንድን ነው በሏ? ሞት ነው። የኃጢአት መውጊያው ራሱ ምንድን ነው? ሞት ነው። ስለዚህ ኃጢአቱን ያልተረዳ ሰው ስለ ሪቫይቫል ማውራት አይችልም። የኃጢአት አስከፊነትና የኃጢአት ዋጋ እነ እዝራ እነ ነህምያ እነ ዳንኤል ያለቀሱት እኮ ከሌላው የተለየ እነሱ እኮ በጣም ጥሩ ህይወት የነበራቸው ሰዎች ናቸው። ግን አዝ አ ኔሽን ኮርፖሬትሊ በጋራ በነበራቸው ህይወት ኃጢአት ኔሽኑን ያስከፈለውን ዋጋ ኃጢአት ጀኔሬሽንን ወይም ደግሞ ትውልድ ላይ የፈጠረውን ጫና ስለተረዱ እንጂ ዳንኤል እኮ ምዕራፍ 9 ላይ ስታዩት እኮ የእዝራ ማነው የኤርሚያስ ትንቢት 70 ዓመት መፈጸሙን አውቆ እኮ ወደ ምስጋና ሄድ አይደለም። ምንድነው የሚለው? ወደ ንስሐን የገባው ጾም ጸሎት ውስጥ ገብቶ በቀኛ ኃጢአተኞች ነን አንተ ጻድቅ ነህ እና ምህረት አድርግ በሚለው ነው የሄደው። አሁን ንስሐ የለሽ ዘመን ላይ ደርሰናል። እግዚአብሔር የሆነ እንደ ምንድነው እሱ እንደ ኤቲኤም ማሽን እኛን የማነቃቃት ግዴታ እንዳለበት የሆነ ጫን ብለን እንትን እንዲቆጠቁጠን እንጠብቃለን። እንደዚህ አይነት ሪቫይቫል የለም። ወደ እግዚአብሔር ቃል ሲሪየስሊ መመለስ ይጠይቃል። ወደ እግዚአብሔር ቃል ደግሞ ሲሪየስሊ ከተመለሳችሁ የሚፈጥረው ነገር ምንድነው? ንስሐን ነው የሚጠራው። የራሳችንንም የትውልድንም አሁን ያለንበት ቦታ የከተተን ነገር እግዚአብሔር አሳይቶ ፔኑን ፊል አድርገን ከዛ ነው ከህመሙ ውስጥ ነው ፈውስ የሚወጣው። ስለዚህ የዚህን ሰው መንፈስ ምን አረገ ይላል? አነሳሳ። እና ቂሮስ ምን አለ ይላል? የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ምን አድርጎኛል?
ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን እርሱም ይውጣ ብሎ በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አደረገው። ለምንድን ነው ያለው? የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ የሰጠኝ ለምንድን ነው? በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ። ስለዚህ ተሐድሶ የጀመረበትን አዋጅ አክቹዋሊ የባቢሎን መንግስትን አወዳደቅ ዳንኤል መጽሐፍ ምዕራፍ 5 ላይ ብልጣሶር ያጅ ጽሑፍ ወጥቶ እንዴት ሽፍት እንዳደረገ ግን ዳንኤል ደግሞ ይህንን የትንቢቱን ፍጻሜ ተረድቶ በነገራችን ላይ ዳንኤል የዛለታ ትንቢቱ ሲያልቅ አይደለም የጀመረው። ዳንኤል አክቹዋሊ በዚህ በምናጠናው ጥናት ውስጥ ቁልፍ ሰው ነው። 70 ዓመት በቀን 3 የጸለየ ሰው ማለት በጣም በሪቫይቫል ውስጥ አንዳንድ ጊዜ ሪቫይቫሉ ተነስቶ መድረክ ላይ የምናያቸውና በዛ ጊዜ ውስጥ እግዚአብሔር የሚጠቀምባቸው ሰዎች የሪቫይቫሉ ኢንጂን ይመስሉናል። አይደሉም። እነሱ የሪቫይቫሉ ምንድናቸው? ክላክስ ናቸው። ኢንጂኖቹ 70 ዓመት የጸለዩት ናቸው። ማንም ሰው ማያውቃቸው። ዳንኤል እኮ ለአንድ ወር እንኳን ያንን ጸሎት ማቋረጥ ፈቃደኛ ነበር እንዴ? አልነበረም። ስለማይችል አይደለም። እና ተንበርክኮ መስኮቱ ወደ ኢየሩሳሌም ተከፍቶ ለስንት ጊዜ ጸልየዋል? በጣም አስቡት። ጸሎቱን ሲጀምር እድሜው 20 አካባቢ ነው ብትሉ ጸሎቱን ሲጨርስ 90 ነበር። በጣም he was very old actually ከምርኮኞቹ ጋር አንዱ ያልተመለሰበት ምክንያት የሚባለው በእድሜው በጣም የገፋ ግን በጣም ጸልየዋል ለ70 ዓመት። ስለዚህ አንዳንዶች ሰዎች እንደሚናገሩት የሆነ አክሮባት አይደለም ሪቫይቫል ወይም ደግሞ ተሐድሶ ምናልባት ለአንዳንድ ሰዎች 90 እድሜያቸውን ፕራይም 70 ዓመት ከፍለውበት የሚመጣ ነው። ስለዚህ እንደዚህ አይነት ትምህርቶችን ስንማር ያ ደስ የሚለው ነገር እግዚአብሔር ባለ ጊዜ ግን you have to be very serious። ይሄ ከእግዚአብሔር ጋራ ሙግት የሚገባበት ኃጢአትን በአቋራጭ የምንዘልበት ሳይሆን ፊት ለፊት ምን የምናረግበት ነው? ኮንፍሮንት የምናረግበት ነው። ስለዚህ የዚህ የዜና መዋዕል የሚለው ነገር አዳም ላይ ተነስቶ የዚህ መጽሐፍ ጻፊ አንድ መጽሐፍ ነው በነገራችን ላይ ዜና መዋዕል ነው። በፊት የነበረው መጽሐፍ እንደኛ እንደዚህ የሚገለጽ ሳይሆን ስክሮል ስለነበረ በአንድ ጥቅል ስለማይችል ሁለት ቦታ ጠቅልለውት በኋላ ሁለቱ ጥቅል ይሄ አንደኛ ነው የሁለተኛ ነው ቀስ እያለን ስንመጣ ልክ ምዕራፍና ቁጥሩ እንደተከፈጠረው በኋላ ይሄም አንደኛና ሁለተኛ ግን አንድ ሰው ነው የጻፈው ከዛ ከአዳም ጀምሮ እስከዚህ ድረስ። ስለዚህ እዚህ ጋር ፒክ ስታረጉት ነው ልክ ሁለተኛ ዜና ሲያልቅ እዝራ ሲጀምር የምታዩት ልክ ከዛው ነው የሚቀጥለው። ነህምያ እዛው ነው የሚቀጥለው። ሐጌ ዘካርያስ እዛው ውስጥ ነው የሚገቡት። ስለዚህ ይሄ ሪቫይቫል ሲጀምር በጣም ብዙ በነገራችን ላይ ይሄ ተሐድሶ መጀመሪያ መሰዊያውን እነ ዘካርያስ ማነው ዘሩባቤል እና ኢያሱ ከህዝቡ ጋር መጀመሪያ ወደ 2 ሚሊዮን የሚጠጋ ሰው ነው በምርኮ ከ70 ዓመት በኋላ ተዋልደው ብዙ ነበሩ። about 2 million people። ስንት ሰው ነው የተመለሰው? 50,000 ሰው ነው። እዝራ ላይ ማየት በጣም ጥቂት ሰው ነው ታዞ የተመለሰው። ግን እግዚአብሔር 950ዎቹ አላለም። ከ50ው ጋራ ምን ሆነ? ተሐድሶ ምን አደረገ? ቀጠለ። በጣም ብዙ ቻሌንጅ ውስጥ አልፈዋል እነሱ እንደምታውቁት። እግዚአብሔር ነቢያቶችን አስነስቶ ነበር። እነ ኢያሱ እየተከሰሱ ሰይጣን ራሱ ፐርሰናሊ ያንን ነገር አታክ ለማድረግ የተነሳበት ጊዜ ነው። ለዚህ ነው ዘካርያስ ላይ እነሱ የአካባቢው አገር ህዝብ ይከሳቸዋል ደብዳቤ እንዳይሰሩ። ግን መሬት ላይ ክስ ሲጻፍ ሰማይም ክስ ነበር። ማንን ይከስ ነበር? ሰይጣን ኢያሱን አቁሞ እግዚአብሔር ፊት ይከሰው ነበር ይላል። ይሄ እኮ ከእሳት የተነጠቀ ትንታግ ነው ብሎ ነው እግዚአብሔር የተከራከረለት። ምን ማለት ነው? እንዴት በቃ በስንት እንትን ውስጥ እንዳመለጠ አታውቅም ወይ ማለት። ግን ሰይጣን ይሄን ያህል ሊመጣ ያለውን ክብር ስለሚረዳ በጣም ዲስትራክቲቭሊ እንትን ያደርግ ነበር። ስለዚህ የዜና መዋዕልን ስናነብ በጣም እንደዚህ አድርጉ።
ለምን ሆነ የሚለውን በተለይ ለመረዳት ከአዳም ጀምሮ ቶሎ ይሰራና አንደኛ ዜናን አይታችሁ ከሆነ እስከ ምዕራፍ 8-9 ድረስ ከአዳም ጀምሮ ያለውን እንግዲህ ሁሉንም ምናልባት ወደፊት የተወሰኑትን ነገሮች ፒክ እያደረግን እናያለን። ግን ለዝርዝር ብዙ አይመችም። እንዴት እስራኤል ወደ ኔሽንነት እንደመጣ ነው ቢልድ እያደረገ ይመጣና ምን ማለት ነው? 70 ዓመት በምርኮ ሲገቡ አንዱ የሚጠፋባቸው አገር ብቻ አይደለም፣ አይዴንቲቲ የሚባል ነገር አለ። ማንነት አይደል? ልክ የኤማውስ መንገደኞች ማንነታቸውን የጠፋባቸው አይደለ? እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት የተባሉት በ3 ቀን ነው የጠፋባቸው። እዚህ ወደ ማንነታቸው ለመመለስ ጌታ ከነሱ ጋር ወክ አድርጎ መጽሐፍትን ይገልጥላቸው ነበር። በኋላ ነው ወደ ልባቸው ሲመለሱ ወደ ቦታቸው የተመለሱት። ስለዚህ ይሄ የመጀመሪያው 9 ምዕራፍ በእርግጥ ብዙ ትውልድ ወለደ እንዲሆነ ምናምን ከበደ ምናምን ስለሆነ እንዲሁ ሳብስታንስ ለማውጣት ይከብዳል። ግን በስነ ስርዓት ደግሞ ካየነው ከሱ ውስጥም ብዙ ሳብስታንስ ይወጣል እና ያቤጽ ያሉት እሱ ውስጥ ነው። ለምሳሌ አንዳንድ ነገሮችን ዘፍጥረት ላይ የሌሉ በጣም የሚገርሙ ነገሮች አሉ። ከዛ በኋላ ግን ምዕራፍ 10 ላይ ስትመለከቱ ሳኦል በጣም በአንድ ምዕራፍ ነው የሚያልቀው። ሳሙኤል ሳኦል ምናምን ላይ ብዙ ጊዜ አያጠፋም። ከዛ የሚገርማችሁ ነገር ከ11 ጀምሮ ዜና መዋዕል እስኪያልቅ ድረስ ያለው እስከ 29ኛው ምዕራፍ ቤዚክሊ 18 ምዕራፍ በዳዊት እና በዳዊት ዘመን ዙሪያ ላይ ያተኮረ ነው። ብዙ ነው አይደል? እንግዲህ አስቡት ከአዳም እስከ ሳኦል 9 ምዕራፍ። ከዛ በኋላ ይሄ ጸሐፊው እንትን ብሎ አይደለም፣ በእግዚአብሔር ቤት ዙሪያ በአምልኮ ዙሪያ እስራኤልን በተለይ እግዚአብሔር በዳዊት የሰራውን ስራ ለማሳየት የፈለገበት ምክንያት አለ የሚባለው። ይሄ ጎልደን ኤጅ ኦፍ እስራኤል ነው የሚባለው። ለእስራኤል ከወርቃማ ዘመን የሚባለው የዳዊት ዘመን ነው። በዛ ዘመን አምልኮ ሪስቶርድ ሆኗል አይደል? ታቦቱን ከተረሳበት ስፍራ ወደ ድንኳኑ የመለሰው የእስራኤልን ግዛት ያስተካከለው በጣም ብዙ ነገር ዳዊት ነው። የነገስታት ሁሉ ስታንዳርድ የሚሆነው ማን ነው? ዳዊት ነው። ስለዚህ በጣም ሰፊ ምዕራፍ ይሄዳል። ከዛ የሚገርማችሁ ዜና መዋዕል ሲጀምር ከ1 እስከ 9 ደግሞ ሰለሞን ላይ ነው ፎከሱ። ዳዊትና ሰለሞን ላይ ደግሞ የተወሰነ ቻፕተር ያጠፋል እና ትልቁ ትኩረት መቅደሱ ላይ ነው። መቅደሱ እንዴት እንደተሰራ፣ መቅደሱ እንዴት አሜዚንግ እንደሆነ፣ በመቅደሱ በምን ዝግጅት በእግዚአብሔር ዲዛይን እንደተሰራ ቅድም ሁለተኛ ዜና ሲያልቅ አይታችሁ ከሆነ ቤት እንድሰራለት ምን አድርጎኛል አለ ቂሮስ፣ አዞኛል። ስለዚህ እነዚህ ሰዎች አዲሱ ለሚሰራው ቤት እንዲዘጋጁ መሰዊያ መቅደስ ሪስቶርድ ከሆነ በኋላ ነው ከተማ አገር ነገሮች ሁሉ እነ ነህምያ በኋላ ነው የመጡት። ከተማውን አጥር ለማጠር በሩን መጀመሪያ መቅደሱን መስራት ላይ በጣም ብዙ ቻሌንጅ ሁሉ ነበር፣ ተግዳሮቶችም ነበሩ። ስለዚህ የዜና መዋዕል ካልዕ ላይ ሰለሞን ላይ በጣም ያንን 9 የመጀመሪያውን ምዕራፍ ፎከስ ያደርጋል የዜና መዋዕል ጸሐፊ። ስለዚህ ኦልሞስት 28 ምዕራፍ ዳዊትና ሰለሞን ዙሪያ አለ። እነዚህ እንግዲህ የመጽሐፉ ኮር ወይም ደግሞ ሰፊ ቦታ የተሸፈኑት ሊያሳይ የፈለገው የእግዚአብሔርን መሐሪነት፣ የእግዚአብሔርን ቻይነት። በጣም የሚገርማችሁ ነገር ነገስት ላይ ስታነቡ የሰለሞንን ድካሞች ታዩዋቸዋላችሁ። አታዩትም? እዚህ ጋር እኮ አታነቡትም። እዚህኛው ላይ እኮ ሰለሞን ነገስትን ባታነቡ እኮ ሰሌ በጣም ጥሩ ሰው ነው የሚመስለው። በጣም በቃ he's a good person none of his weaknesses አይገልጽም። እዝራ ስለማያውቀው አይደለም። ዳዊት የወደቃቸው ውድቀቶች ዜና መዋዕል ላይ የሉም አይደል? የዳዊትም በጣም ጥሩ ለምንድን ነው ይሄ ሰውዬ ጥሩ የሚናገረው?
ኃጢአት ስላልሰሩ ስላልወደቁ ደካማ ስላልሆኑ አይደለም። የመጽሐፉ ዓላማ አፕሊፍት ማድረግ ሰዎችን ወደ ተሐድሶ መሳብ ነው። ግን ደግሞ የማያውቅ እንዳይመስላቸው ብሎ መጨረሻ ላይ ሲነግር ግን ጥፋቱን ግን ያመጣው ሰዎቹ ጥሩ ስለሆኑ አይደለም የጠፋው። ለጥፋቱ ግን ምን አለ? ምክንያት አለ፣ ኃጢአት ነው። ግን እዚህ ላይ ስታነቡ የዳዊትንም ዜና ላይ አንብባችሁት ሁለት ሰው ነው የሚመስለው። ዜና ላይ ያለው ሞር ሰለሞንንም ስታዩት good። ሌላ በጣም የሚገርማችሁ ነገር እንግዲህ ከዚህ ከምዕራፍ 10 በኋላ ባለው እስከ 39 ባለው ክፍል ነው እንግዲህ የቀሩትን ነገስታት የቀሩትን ሰዎች ሁሉ ይሄ ሰው እዛኛው ላይ ነገስት ላይ ምናልባት ኤርሚያስ ወይንም one of the prophets ናቸው ወይ ነቢያቶች ናቸው የጻፉት ነው የሚባለው። most likely ኤርሚያስ። ግን እሱ የሚጀምረው ከአንደኛ ሳሙኤል ነው መጀመሪያ ያለበት። ለምን? አንደኛ ሳሙኤል እና ሁለተኛ ሳሙኤል ላይ ያለው ታሪክ ሳሙኤል ማለት ከመሳፍንት ዘመን ውድቀት እንዴት እግዚአብሔር ሪከቨር እንዲያደርጉ እንዳረጋቸው ታያላችሁ። እነ ኤሊ አይደል? መሳፍንትንም ስታነቡ ያ ዘመን ከነ ሙሴ ከመሰለ ከነ ኢያሱ ዘመን በኋላ የማይሆን አይነት ውድቀት ውስጥ ገብተው ይደረግ የነበረው ነገር የመሳፍንት የመጨረሻ ምዕራፎችንና የሳሙኤል የመጀመሪያ ምዕራፎችን ስታነቡ ትደነግጣላችሁ። እንግዲህ እግዚአብሔር ሲያድስ እዚህ ጋር የመጀመሪያው አይደለም። በሳሙኤል አማካኝነት እና መጽሐፈ ሩትን ስታነቡ እግዚአብሔር ለተሐድሶ እንዴት አስቀድሞ እየተዘጋጀ እንዳለ ሩትን፣ ኑኃሚንን፣ ቤተሰቦቹን፣ ቦዔዝን ምናምን ስታነቡ ዳዊትን እንዴት እንዳመጣው እግዚአብሔር ነው። ሩት እኮ አንዱ እኮ እግዚአብሔር ለተሐድሶ እየተበላሹ እያለ እግዚአብሔር ደግሞ እየሰራ ነው። የመሳፍንት ዘመንን ያደሰው በሁለት ቤተሰቦች እኮ ነው። አንደኛው የነ ዳዊት ቤተሰብ ነው which is እነ ሩት ወደ ኋላ። ሁለተኛው ደግሞ የሳሙኤል ቤተሰብ ነው which is እነ ሐናና ሕልቃና። ስለዚህ በዛ በመሳፍንት ዘመን ውስጥ እግዚአብሔር በውድቀት ዘመን ተሐድሶን ይሰራል። ግልጽ ነው። እነዚህም ቤተሰቦች ፐርፌክት ቤተሰቦች አይደሉም። ስለዚህ አንደኛ ሳሙኤልን ስታነቡ መጀመሪያ ላይ ፈርስት 8 ምዕራፍ አካባቢ እነ ሳሙኤል እና ሐና ታያላችሁ። ከዛ እሱ ጋር አንድ ቁልፍ ነገር አለ። በቃ ይሄ ነገስት ላይና ዜና ላይ የተፈጠረው ቀውስ መንስኤውና ምክንያቱ ራሳቸው ናቸው። በነገስት ላይና በዜና ላይ የምናነበው እነዚህን ሰዎች መቀመቅ የከተቷቸው ነገስታቶቻቸው ናቸው። ነቢያቶቻቸውም ሁሉም ጥሩ አይደሉም። ካህናቶቻቸውም ሁሉም የሚመሰገኑ አይደሉም። ግን በዋናነት እግዚአብሔርን አስተው ጣዖትን እንዲያመልኩ አይደል? ከእግዚአብሔር ህዝቡን በመነጠል ዋና ተጠያቂ ባናቸው ነገስታቶች። ንጉስ ደግሞ ይንገስልን ያለው ማን ነው? በሏ ህዝቡ ነው። ሳሙኤልም ከዛ በፊት ንጉስ ማን ነበር? በሏ ሳሙኤል አልገባውም ነበር። እንደውም በጣም ሲከፋ አይቶት አንተ ምን አስከፋ? እነሱ እኮ ያወረዱት አንተን አይደል? አንተ ምናልባት ለልጆች ያለን ቦታ አስረክበ ለመሄድ ልጆችን ለመሾም ስላሰብክ፣ ልጆቹ ኮረፕት ስለሆኑ ነው። ልጆች በጣም እንዳንተ አይደሉም። በጣም ገና አንተ ሳትሄድ ጉቦ ለምደዋል። እንደውም እኛ አንፈልግም፣ የምንፈልገው ጎረቤት ሀገሮቻችን እንዳሉት ምን አድርግልን? ንጉስ አንግስልን እና እኛ ንጉስ ነው የምንፈልገው ሲሉት ሳሙኤል ከፋው ይላል። ከዛ እግዚአብሔር እንዴ ከተከፋውም እኔ ልከፋ እንጂ አንተ ምን አስከፋ? አንተ እኮ እንደራሴ ነህ፣ ነብይ ነህ፣ ካህን ነህ። በእርግጥ ግን አንተ እኮ የንጉስ ምንድነህ? እንደራሴ ነህ። አሁን እነሱ መተካት የፈለጉት አንተን ሳይሆን ማንን ነው? የሚገርማችሁ ነገር እግዚአብሔር ሁል ጊዜ ሰዎች ላይ የሚጭነው ነገር የለም። the best possible scenario ወይም ደግሞ የተሻለውን መንገድ ለሰዎች ይሰጣል።
አንፈልግም በጣም ያልተሻለውን ነው የምንፈልገው ካሉ ግን አይከለከላቸው። he gave them አንግስላቸው ችግር የለም ግን ንገራቸው። ንጉስ ማለት ምን ማለት እንደሆነ ንገራቸው። የሚያደርገውን ነገር ቤዚክሊ እነዛ የጠየቁት ንጉስ አፈረሷቸው። ስለዚህ የሳሙኤል መጽሐፍ አንደኛ ሳሙኤል ቤዚክሊ ከሳሙኤል በኋላ የቀረው ምዕራፎች የሳኦልን ዘመን ነው የሚናገሩት። እንዴት አስቸጋሪ እንደነበር የመጀመሪያው ንጉስ በለመኑት መንገድ፣ ከዛ ግን እግዚአብሔር በመረጡትም ያልተሻለ መንገድ ውስጥ የተሻለን ነገር ደግሞ ለማድረግ ዳዊትን እንዴት አድርጎ ሬይዝ እንዳደረገው። ዳዊት ንጉስም ቢሆን እንደ ሌሎቹ ነገስታት አይደለም የኖረው። እንደ ነብይ ነው ዳዊት አይደል? አምላኪ ነው። በአብዛኛው ዳዊት የእግዚአብሔር ቤት ነዋሪ ነው። ራሱን እንደ ንጉስ ነግሶም እየዘለለ መዘመር ሁሌ እግዚአብሔር ንጉስ፣ እኔ ግን ምንን ሾምኩ ይላል በሏ። እኔ ግን ንጉሴን ሾምኩ። ንጉሱ ማን እንደሆነ በትክክል የሚያውቅ ሰው ነው ዳዊት። ኦልዌይስ ሲሳሳት እንኳን እኔ በሰው እጅ መውደቅ በማጅ ልውደቅ ነው የሚለው። መቼውንም ቢሆን በእግዚአብሔር እጅ መውደቅን የሚፈልግ ራሱን እንደ ነብይ ነውና እንደ ራሴ እንደ እግዚአብሔር ባሪያ የእግዚአብሔር ባሪያ ዳዊት ነው የሚባለው አይደለም? ይባላል እኮ አይደል? የእግዚአብሔር ባሪያ ዳዊት ነው። ዜና ላይ ስታነቡ እኮ እንደሱ ነው የሚሉ። ዳዊት የንጉስ እንትን የለውም። በቃ እግዚአብሔር ልቡን የወደደለት ሰው ባሪያ ዳዊት እኮ ነው የሚሉ። ስለዚህ ሁለተኛ ሳሙኤል ሙሉ የዳዊት መጽሐፍ። ስለዚህ አንደኛና ሁለተኛ ሳሙኤልን ስታነቡ የመጀመሪያዎቹ 3 በጣም ሁለቱን ነገስታት ታዩና አንደኛ ነገስት ላይ ደግሞ ሲገቡ ከሰለሞን ነው የሚጀምረው። አንደኛና ሁለተኛ ሳሙኤልን የማንበቡ ፓርት ስፔሲፊካሊ ያላረግነው ለምንድን ነው? የቀደመው የዛ የመሳፍንት ዘመን ውድቀት በኋላ የተነሳው ሪቫይቫል ታሪክ ስለነበረ እኛ አሁን የምናየው ከሱኛው ሪቫይቫል መጥፋት በኋላ በሰለሞን ዘመን የጀመረ ወይም ያለቀውን ሪቫይቫል ከሰለሞን በኋላ ቁልቁል ጉዞ ነው። እውነት ነው ውሸት ነው? ስለዚህ ነው አንደኛ ነገስት ላይ ስትገቡ ዳዊት ተሰናብቶ ሰለሞን ኢቭን ያው የሰለሞን ወደ ዙፋን አመጣጥ ብዙ እንትን ነበረው። መጀመሪያ ላይ እንግዲህ እግዚአብሔር ተገልጦለት ጥሩ ቢሆንም ሰለሞን ያው ብዙ ባድ መጥፎ ዘሮችንም ጥሎ የሄደ ሰው ነው። የጣዖት አምልኮን እንደገና ኢንትሮዲዩስ አድርጎ ለእስራኤል መከፋፈልም ሁነኛ መሪ። ያው ሰለሞንን ስታዩት በዘመኑ የነቢያት ድምጽ ያልነበረበት ሰለሞን በራሱ ጥበብ። ዳዊትን ብታዩት እኮ ዳዊት ከሰለሞን ይልቅ ጠቢብ ነው። በነገራችን ያው ሰለሞን ጠቢብ ነው እንላ፣ የዳዊት ጥበብ ሰፊ ነው። ግን ዳዊት በጣም ብዙ አማካሪዎች የነበሩት ሰው፣ አኪጦፌል፣ ኩሲ፣ ሌሎችም ብዙ። አንዳንዶቹ አማካሪዎች የዳዊት እግዚአብሔር እንደመጠየቅ ነው የሚባሉት አይደል? ዳዊት ነቢያት ነበሩት። ሲወድቅ ሃይ የሚሉት ሰዎች ነበሩ። ሁለቴ ዳዊት ትልልቅ ጥፋት ሲያጠፋ ሁለቱ ነቢያት ከልክለውታል። ዳዊት በጣም ጠንካራ ካህናትም ነበሩት አይደል? ሳዶቅ፣ አብያታር ነኝ በቃ ሶሊድ። ዳዊት በጣም የሚገርመው ነገር አሳፍ፣ ኤማንና ኤታን ዶታም የሚባሉትን ዜና ላይ ታያቸዋላችሁ። እነኚህ ዘማሪዎች ነቢያቶች ናቸው። የሚናገሩት ነገር ዝም ብሎ ዘማሪዎች አይደሉም። የብዙዎቹ መዝሙረ ዳዊት ላይም አለ። አምልኮም ላይ በጣም የሚገርሙ ከሱ የተሻሉ የሚመስሉ ዘማሪዎች ነበሩ። እሱም ዘማሪ ነው። የዳዊትን ጀግኖች ስታዩ ማለት ከዳዊት ይበልጣሉ ሁሉም ኦልሞስት። በጣም በጣም አሜዚንግ የሆኑ እነኚህ ምናምንቴ ተብለው የነበሩ ሰዎችን ነው እንደዚህ አይነት ጀግና አድርጎ ያወጣው። ስለዚህ ዳዊት የክርስቶስ ልብ ያለው ሰው ነው። የክርስቶስም ፕሮቶታይፕ ነው። ክርስቶስም የዳዊት ልጅ የሰለሞን ልጅ ነኝ አላለ። ከሰለሞን የሚበልጥ ብሏል።
ግን የዳዊት ምንድን ነው ያለው? ልጅ ስርና ዘር። ስለዚህ ይሄ እዚህ ዳዊት የጀመሩት ላይ እነ ሰለሞን የፈጸሙት ላይ ከዛ በኋላ ነገስትን ከሰለሞን ጀምራችሁ ስታነቡ ይሄ የነገስታቶቹ ሁኔታ በጣም አስደንጋጭ። ወዲያውኑ ሰለሞን ሲሞት ነው አገሩ የተከፈለው በሮብዓም አይደል? ከዛ ነገስትና ዜና ላይ ስታዩ በጣም የሚገርም አይነት ልዩነት ታነባላችሁ። አንዱ የምታነቡት ምንድነው? እሱ ነገስት ላይ የምታዩት ነገስት አንደኛና ሁለተኛ ነገስት ከሰለሞን በኋላ ሮብዓም ብሎ አንዴ እስራኤል አንዴ ይሁዳ እያለ ነገስታቶቹን ሁለቱን እያነጻጸረ የከሌ ክፉ ነበር፣ ከሌ ዳዊትን መሰለ፣ ከሌ እንደ ኢዮርብዓም ክፉ፣ የክፉም ስታንዳርድ ነበረው። እንደውም ለምሳሌ አካዝን ስታዩት ከኢዮርብዓምም የከፋ ነበር፣ በመጨረሻ ከስታንዳርዱም የከፉ ሰዎች ነበሩ። እና ሁለቱንም እያነሳ እያነጻጸረ ነው የሚያደርገው። ዜና ላይ ግን ይለያል። በዜና መዋዕል ላይ በመጀመሪያ ደረጃ የሰሜኑን ነገስታቶች በሆነ ምክንያት ካልተጠቀሱ በስተቀር የሰሜኑን ነገስታት የሉም። ይሁዳ ነገስታቶች ብቻ ናቸው ያሉት። አሁን ነገስት ላይ ስታዩ ሁለቱም የጠፉት በኃጢአት እንደሆነ ኃጢአቱንም ደግሞ የመሩት ነገስታቱ እንደሆኑ ለማሳየት የሰሜኑ ወደ 20 የሚሆኑ ነገስታት አሉ ከሮብዓም በኋላ ወይም ደግሞ ሮብዓም የደቡብ ከሆነ በኋላ ከኢዮርብዓም ጀምሮ ብዙዎቹ ተጋድለው ነው ያለው። በፈንቅለ መንግስት በጣም ኮመን ነበር። በጣም አጭር ነበር የነበራቸው ጊዜ። አንድ እንኳን መልካም የተባለ ንጉስ ሙሉ ለሙሉ ምናልባት ኢዩ እንደዚህ አይነት ነገስታቶች ለአጭር ጊዜ ጥሪያቸውን የፈጸሙ ሰዎች ካልሆኑ በስተቀር በጠቅላላ በጣም ነገስታቶች ሁሉ ክፉ ነበሩ። ከእግዚአብሔር ሌላ ማምለክ፣ የወርቅ እምቦሳ የሚሰሩ፣ በዓልን የሚያመልኩ፣ ከባዕዳን ጋር የተዋሃዱ፣ ልጆቻቸውን መስዋዕት አድርገው በእሳት የሚሰዉ። ስለዚህ እግዚአብሔር የሰሜኑ ለምን ፈጥኖ ሞተ፣ ለምን ፈረሰ ካላችሁ በጣም ክፋታቸው ብዙ ነው። አይ ቲንክ የዜና መዋዕል ጸሐፊ ሊጽፍ አስቦ እነዚህ ለምንም ምሳሌ የሚሆን አንድም ብዙም የለም ብሎ የተወው ይመስለኛል። በጣም አስቸጋሪ። ስለዚህ የሚገርመው ነገር ሪከቨር የማድረግ እንኳን ፖሲቢሊቲ አልነበረውም የሰሜኑ አይደል? አሶር መጣ፣ ወሰዳቸው፣ ተበተኑ። እንግዲህ በኋላ ሰማሪያ የሆኑት ተቀላቅለው እነሱ ናቸው የሚል እይታ አለ። አሁን ሎስት ትራይብስ ቴን ሎስት ትራይብስ ይባላል፣ 10 የጠፉት ነገዶች እና እነማን እንደሆኑ አሁን እንግሊዞችም እኛንን ይላሉ፣ እንደ አሜሪካም አሉ እኛ የሚሉት፣ እኛም ሀገር አለን። ያው አትወሰደ ግን ያው ጠፍተዋል። እንደነዛ 70 ዓመት ቆይተው አልተመለሱ። ለምን? ክፉ ኃጢአት ክፉ ነው። ሁለተኛ ዜናን ግን ስታነቡ በጣም በሚገርም መንገድ የዜና መዋዕል ጸሐፊ ለሰለሞን ሁለተኛ ዜና ላይ 1:9-10 ምዕራፍ ከሰጠ በኋላ ሮብዓም ላይ በእርግጥ 1-2-3 ምዕራፍ እስራኤል እንዴት እንደተከፈለ በመካከላቸው የተፈጠረውን ሜስ ለመናገር ከገለጸ በኋላ ከዛ ሁለት አይነት ነገስታት እነኚህ ብዙ ምሳሌ የማይሆኑትና ክፎቹን ትንሽ ነው የሚሰጣቸው ቦታ አይደል? ግን በጣም የሚያተኩርባቸው ምዕራፍ 14 ላይ አሳ የሚባለው ንጉስ 3 ምዕራፍ ይሰጠዋል። ከዛ ኢዮሳፍጥ የሚባል ጥሩ ንጉስ ላይ ሲደርስ ሌላ 4 ምዕራፍ ይሰጠዋል። እነዚህ እንግዲህ በደንብ የምናጠናቸው በእነዚህ ጊዜዎች በነ አሳ በነ ኢዮሳፍጥ ጊዜ በሪቫይቫል ውስጥ ደግሞ ምን አለ ይባላል መሰላችሁ? ትናንሽ ሪቫይቫሎች አሉ፣ ትናንሽ ተሐድሶች ይወድምና ሀገሩ ደግሞ እነዚህ ይመጡና እንደገና ሪከቨር ያደርጋሉ። አንዱ የደቡቡ ጠፍቶ ያልጠፋው በየመሃሉ መልካም ነገስታት ይነሱ ነበር፣ እንደነ ኢዮሳፍጥ አይነቶች
እንደነ አሳ አይነቶች እነዚህ የእግዚአብሔር ምህረት መልሰው ምን ያደርጋሉ? ያመጣሉ። ከኢዮሳፍጥ በኋላ ኢዮራም የሚባል ሰው መጥቶ ከነ አክዓብ ጋር ተዛምዶ ድብልቅልቁን አጠፋው እና ኦልሞስት የነገስታት ዘር ሁሉ ጠፍቶ ዮዳሄ የሚባል ካህን እና የሱ ሚስት ኢዮሳቤት የሚባሉ በመኖራቸው የአንድ ዓመት ልጅ አትርፈው ኢዮአስ የሚባል ለትንሽ ነው እዚህ ጋር እንጂ ቀድመውም ሊጠፉ ይችሉ ነበር። እነዚህ የደቡብ ግን እግዚአብሔር አተረፋቸው። ምክንያቱም እግዚአብሔር ሰዎች የሚያደርጉትን ነገር ያያል። ከኢዮአስ በኋላ እንደምታውቁት ነው ዮዳሄ የሚባለው ካህን ሲሞት አክቹአሊ የሱ ልጅ ደግሞ ዘካርያስ የሚባል ካህንና ነብይ የነበረ ነበር። ኃጢአት ሲጀምሩ ሲከለክል መቅደስ አደበ እግዚአብሔር ቤት ውስጥ ወግረው ገደሉት። እሱን ነው ጌታ ከአቤል ጀምሮ በቤተ መቅደስ እስከተገደለው እስከ ዘካርያስ ያለው ደም ከዚህ ትውልድ ማለት የነዚህ ሰዎች ደም የትም አይሄድም። ከዛ በኋላ እንግዲህ ይሄ ነገር ሊጠፋ ነው ሲባል ደግሞ እግዚአብሔር አያልቅበትም። ደግሞ ሌሎች ሰዎችን ከዮዳሄ በኋላ ብዙ ጥፋት ነበር። አሜሲያስ የሚባል አንድ ቅን ንጉስ ነበር፣ ግን ያን ያህልም ብዙ ወዲያ ወዲህ የሚል ሰው ነበር። እንደገና እሱም ችግር ውስጥ ገብቶ እንግዲህ ኦዚያን የሚባል ሰው ይነሳል። ኦዚያን በጣም ኢምፖርታንት ሰው ነው። እግዚአብሔር በጣም የረዳው ከጣም ከውድቀት ውስጥ ተነስቶ እንደውም ምን ይላል እግዚአብሔር በጣም በአስገራሚ መንገድ እንደረዳው የእግዚአብሔር ቃል ይናገራል። ስሙ ራሱ ዝናው ሁሉ እንደወጣ ምዕራፍ 26 ላይ ሁለተኛ ዜና ላይ ቁጥር 5 ላይ እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ይላል። ግን የሚገርመው ነገር ይሄ ሰውዬ ትንሽ እግዚአብሔር ያለው ነገር እየበዛ ሲመጣ ካህን መሆን አማረውና ያው አጣን ካላጠንኩ ብሎ በጣም ትዕቢት ከፋለና ያው ለምጽ ወጣበት። ከዛ በኋላ ያው ፍጻሜው አላማረም። ጅማሬው በጣም አስገራሚ ነበር፣ ግን በመጀመሪያ የሰራው ትልቅ ነገር ነውና የዚህን ሰውዬ ታሪክ ስናነብ አንዱ በሱ ዘመን ከነበሩ ነቢያቶች መካከል አንዱ ማን ነው? ኢሳይያስ ምዕራፍ 5 እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ አየሁት የሚላል አይደል? መቼ ነው አየው የሚለው? ንጉሱ ኦዚያን መሞት ነበረበት ይላሉ አንዳንድ። በሞተበት መከለል ስለጀመረ በሞተበት ዓመት አክቹአሊ አንደኛው እሱን ነው የሚሉት። የሱ የሞቱን ዓመት ለምንድን ነው እሱ እግዚአብሔርን አየሁት የሚለው ጥያቄ አለ። ሁለተኛው ግን ኢሳይያስ ራሱ የነገስታት ዘመድ ስለነበረ አንዱ በኦዚያን ላይ የመደገፍ ነገር ሳይኖረው አይቀርም። ስለዚህ ምንም ድጋፍ በሌለበት ዓመት እግዚአብሔርን አየው። ኤኒዌይስ ኦዚያን ኢንተረስቲንግ ሰው ነው። ከዛም በኋላ የተነሱት እንግዲህ የሚያነሳቸው ነገስታት መልካም ናቸው። ከዛ እንግዲህ በጣም ረጅም ጊዜ ሰጥቶ የሚያወራው ደግሞ ስለ ሕዝቅያስ ነው። ከ29 እስከ 33 እግዚአብሔር የረዳው ሌላ ንጉስ ነበር። እንግዲህ በጣም የሚገርመው ሕዝቅያስን ከመሰለ ንጉስ ደግሞ ምናሴ የሚባል በጣም ክፉ ሰው ወጣ። ማለት ክፉ ስላችሁ በቃ እግዚአብሔር ሐሳቡን ለመቀየር አጠፋቸዋለሁ ብሎ የወሰነው በምናሴ ነው። ሕዝቅኤል ላይ የምናየው ያ ቤተ መቅደስ የነበሩ ጣዖታትን በጣም ብዙ እና ከተማይቱን በደም ሞላት ይላል ነገስት ላይ በተለይ ስታነቡ። ኤኒሃው የሕዝቅያስ ልጅ መሆኑ እሱ የሚገርም ነው። ሕዝቅያስ ልጅ ነው እሱ። ይሄን ሁሉ ጥፋት አደረሰ። የሱም ልጅ አሞጽ በጣም መጥፎ ነው።
ደግሞ የአሞጽ ልጅ ደግሞ ኢዮስያስ የሚባል የ8 ዓመት ልጅ ደግሞ እግዚአብሔር ካላገኘው ብሎ ደግሞ የሚል የእግዚአብሔርን ፈላጊ ደግሞ ከክፉ ደጉ ሲወጣ ታያላችሁ። ይሄ ኢንዲቪጁዋል እንደሆነ እግዚአብሔርን መከተል የሚወረስ እንዳልሆነ፣ ንግስና ይወረሳል፣ እግዚአብሔርን ግን መከተል የሚወረስ አይደለም። የሕዝቅያስ ልጅ ምናሴ ነው። ምናሴ ማለት በቃ the worst king በቃ ክፉ። የሱ ልጅ ደግሞ አሞጽ የባሰ ክፉ ነው። የሱ ልጅ ደግሞ ኢዮስያስ ነው። ግን ኢዮስያስ በጣም የእግዚአብሔርን ቃል ሰምቶ አልቅሶ ህልዳና የምትባል ነቢይ በቃ አንተ ልብህ ጥሩ ነው፣ ልብህ ጥሩ ስለሆነ እግዚአብሔር የፈረደው ፍርድ አንተን አያገኝም፣ ግን እግዚአብሔር ሐሳቤን አልቀየረም ማለት በንስሐ እግዚአብሔር ሐሳቡን ያልቀየረበት ጊዜ ምን ያህል ክፉ ቢሰሩ ነው ብላችሁ ታስባላችሁ? እንደውም ነገሥት ላይ በቃ የፈሰሰው ደም የሰሩት ክፋት በጣም እግዚአብሔርን አስቆጥቶ ስለነበረ የማይበርድ እሳት እግዚአብሔር ኦልሬዲ ለኩሷል። በቃ አንተ ትኖራለህ ከሄድክ በኋላ። የሚገርመው የእሱ ልጆች ዮአኪን ቅድም ያልነውን ጨምሮ ዮአቄም፣ ሴዴቅያስ የሚባሉት ወንድሞቹና ልጆቹ ከዛ በኋላ የነገሱት 4 ነገሥታት በጣም ክፉዎች ነበሩ። ስለዚህ እግዚአብሔርን ቁጣ ቶሎ ክብሪቱ ላይ እሳት ጨመሩበት፣ ምን ማገዶ። ስለዚህ ጥፋት ሆነ እና እዚህ ሁለተኛ ዜና ላይ ስታነቡ የሁለተኛ ዜና ወይም የዜና መዋዕል ጸሐፊ ብዙ ክፋቶችን ባይደብቅም ግን ያጎላ የነበረው የእግዚአብሔርን መሐሪነት፣ መልካም ከሆኑ ሰዎች ጋር እግዚአብሔር እንዴት ያን ሁሉ እንኳን ኃጢአት ታግሶ እግዚአብሔር ይቅር ይል እንደነበር በየጊዜው እነ ኢዮስያስን ብትሉ፣ ሕዝቅያስን ብትሉ፣ ኢዮሳፍጥን ብትሉ፣ አሳን ብትሉ በየመሃሉ ትንንሽ ተሐድሶዎችን በመስጠት እግዚአብሔር እነዚህ ሰዎች ተስፋ አልቆረጠባቸውም። ግን መጨረሻ ላይ እንደምታዩት ያው ነገሩ ሊሚት ሲያልፍ ጽዋ ሲሞላ ኤርሚያስ መጽሐፍም ላይ እንዳያችሁት ሕዝቅኤልም ላይ ከምድር ተነቀሉ፣ መቅደስ ፈረሰ፣ አገር ፈረሰ። ማንነት ፈረሰ። እንግዲህ ይሄ አንደኛ ሁለተኛ ሳሙኤል፣ አንደኛ ሁለተኛ ነገሥት በአንድ በኩል የተደረገው ፍርድ በእናንተ ኃጢአት ምክንያት ነው። እግዚአብሔርን መጀመሪያ ከንጉስነቱ በማንሳታቸው፣ ሁለተኛም ደግሞ ያንንም መርጠው ደግሞ ለእግዚአብሔር ለመገዛት እምቢ በማለታቸው ምክንያት እግዚአብሔር እንደፈረደባቸው በግልጽ የተቀመጠ ፕሮፌቲክ ቮይስ ነው። ያ የእያንዳንዱን ነገስታት ህይወትና ያደረጉትን ነገር በእያንዳንዱ ዘመን ላይ ደግሞ እግዚአብሔር ነገስታቶቹ እምቢ ሲሉት ነቢያቶችን እያስነሳ እነ ኢሳያስን የኢሳያስን ትንቢት ስታዩት የሚገርም ነው አይደል? እነ ኤርሚያስን፣ እነ ሕዝቅኤልን እንዴ ሆሴ ትዝ ይላችኋል? ሆሴ እኮ በሊድና ሴተኛ አዳሪ ከመንገድ አግባ ተብሎ እነኚህ ሰዎች እንደዛ ስለሆኑብኝ አግባ ልጆቹን ሁሉ ሲሰይም በእስራኤላውያን ባህሪ እና ጥላው ትሄዳለች እንደገና ሄዳ አምጣ እየተባለ እናንተም እነኚህ ነቢያት እኮ ፍዳቸውን ነው ያዩት። እና አሞጽ እነዚህ እኮ እረኞች ሾላ ለቃሚዎቹ ትንቢት ተናገሩ ተብለው ይህንን አሞጽን፣ ይህንን ናሆምን፣ ይህንን ዕንባቆም ጩኸት እነዚህ ሁሉ ነቢያት ሁሉም ትንቢቶች እዚህ አሁን የምናጠናው ክፍል ውስጥ ነው የሚያርፉት። በቦታው እናነሳቸዋለን። በቃ ከኢሳያስ ጀምሮ እስከ ሚልኪያስ ያለው የነቢያት ማይነር ሜጀር ፕሮፌት፣ ያው ማይነር ሜጀር እንደ ዘንድሮቹ አይደሉም እነሱ። እሱ መጽሐፉ ትልቅ ትንሽ ማለት ሌላ ምንም ትርጉም የለው። ያ ሁሉ የነቢያት እንትን ያለው እዚህ አንደኛና ሁለተኛ ነገሥት ውስጥ ነው የሚገቡት። የወላጅ መጽሐፍ ቅዱስን በደንብ ለመረዳት ይሄ በጣም በቃ the best time ነው። ሁሉንም ነቢያት የት ጋር እንዳሉ አንዳንዶች ይናገራል። ባለፈው የሰጠኋችሁም ላይ ያሳያል። ስለዚህ አሁን ዛሬ የሰጠኋችሁ ይሄ ተሐድሶ በጣም በቃ የሚጨርብ ሁሉ ነገር ከፈረሰበት እንዴት እንደተሰራ፣ ሁለተኛው መቅደስ እንዴት እንደተሰራ፣ ኢየሩሳሌም እንደገና እንዴት እንደታደሰች፣ እስራኤላውያን እንዴት ከውድቀት ተመልሰው እንደገና
እንደታደሱ። ይሄ ተሐድሶ ደግሞ ምንም እንኳን ከዛም በኋላ እንደገና አስቸግረው 400 ዓመት ዝምታ ቢሆንም የኛንም ደህንነት ያመጣው ክርስቶስ ይመጣ ዘንድ ሁለተኛው መቅደስ እንዲሰራ እስራኤል ደግሞ በስፍራው እንዲሆን ሰይጣን ያን ሁሉ ትግል ያደረገው ክርስቶስ እንዳይመጣ ነው። ኢሳይያስ የመሲሁ ነብይ የተባለው ሊያሳይ የሚሞክረው ኢሳይያስ እነሆ ድንግል ጸንሳለች ወንድ ልጅን ስሙ መወለድ ብቻ ሳይሆን ኢሳይያስ 53 ላይ ስለመተላለፋችን ማለት በቃ ክሊርሊ እኮ ነው። እነዚህ ነቢያት ከሩቅ እያዩ ዓላማውን አትሳቱ። በቃ እግዚአብሔር እስራኤልን በዛ መጠን ሊያተርፍና ሊያድስ የፈለገው አንዱ ምን ለማድረግ ነው? እኛን ለማዳን ነው። ክርስቶስ ይመጣ ዘንድ እንዲመቻች ነው። ዘካርያስ ላይ ስታየው እኮ ንጉስሽ በአህያት በውርንጭል አይልም እንዴ? አንቺ ቤተልሔም አይልም ይላል። አንቺ ኤፍራታ አታንሽም። ስለዚህ ክርስቶስን የወጉት ሁሉ ያዩታል አይልም? እስከ ምጽአቱ እኮ ነው የሚያዩት። ዳንኤል ያናላየም እንዴ? ስለዚህ ነቢያቶቹ ነገስታቶቹ በመሬት በምድራዊ ነገር እግዚአብሔርን ትተው ህዝቡን ቢያደርጉም እግዚአብሔር ግን በነቢያቱ የእስራኤልን የጥሪ ምክንያት እንዳትረሳ። አሁን ቤተክርስቲያን መገንዘብ ያለባት ቤተክርስቲያን ይሁንሽ ድርጅት አይደለችም። አሁን ስለ ሪቫይቫል ምናምን ስናወራ የሆነ አይነት ጥሩ ቤት ተሰርቶ ሆሆ እንድንል አይደለም። እግዚአብሔር ዓለምን የማዳን ቢዝነስ ውስጥ ነው ያለው። ሪቫይቫል የሚነሳው ብዙ ሰዎች ጌታን አውቀው ወደ ዘላለም መንግስት እንዲመጡ ነው። እግዚአብሔር በህይወታችን በምድር ላይ ባለንበት ዘመን ተጠቅሞብን በእኛ አልፎ ሰዎችን እንዲያድን ነው። ቤተክርስቲያን ወደ ልክ እስራኤል በዚህኛው ላይ ቦታዋን ብትስት እኛ እንደምንጠፋው ዛሬም ደግሞ ቤተክርስቲያን በምድር ላይ ስራዋን ካልሰራች ሌላ ማንም የለም። ስለዚህ ዛሬ አሁን ቤተክርስቲያን ብለን እኛ የምንጫወተው ሆያ ሆዬ እግዚአብሔርን ያሳዝነዋል። ሊትራሊ በእስራኤል ዘመን ነገስታቶቹ የሚያደርጉትን ነገር የሚመስል ነው። ስለዚህ እግዚአብሔር ዘላለማዊ ዓላማችን ውስጥ እንድንገባ ይፈልጋል። ስለዚህ ይሄንን ሞዴል ስናጠና እኛ ዘላለማዊውን የእግዚአብሔርን አሰራር ተረድተን ተሐድሶ ማለት ከሰማይና ከዘላለም ጋር ካልተያያዘ ተሐድሶ አይደለም፣ ዝም ብሎ ጩኸትና ጭፈራ። ተሐድሶ ዘላለማዊ ነው። ተሐድሶ ሰማያዊ ነው። ተሐድሶ መንፈሳዊ ነው። የተሐድሶ ኢንተረስት የሰዎች መዳን ነው። የተሐድሶ ኢንተረስት የእግዚአብሔር መክበር ነው። ስለዚህ ይሄንን እያሰብን ነው የምናየው። ስለዚህ እነዚህ ሁለት መጽሐፍት ፕላትፎርማችን ስለሆኑ ጨርሰናቸዋል የምንል አይደለም፣ እንመጣባቸዋለን። የኤልያስን ዘመን እናያለን፣ የሕዝቅያስን ዘመን ልናይ እንመጣለን። የተለያዩ ዘመኖችን እያየን በየመሃሉ ደግሞ የነቢያቶቹንም እያስገባን ከነዚህ መጽሐፍት በኋላ ወይም ደግሞ እነ ዕዝራ፣ እነ ነህምያ፣ እነ ሚልኪያስ ሌሎቹም ደግሞ በ70 ዓመት ውስጥ የነበሩ ደግሞ እነ አስቴር እና ዳንኤል የመሳሰሉት አሉ። ስለዚህ ኢንተረስትድ ሆናችሁ ይሄ የምናቆመው ነገር አይደለም። አሁን ኢያሱ ምን ያደርግ ነበር ይላል? ከመገናኛው ድንኳን አይለይም ነበር ይላል። ሁሌ እዛ አካባቢ ነው የሚቆየው። በኋላ እግዚአብሔር ሙሴን ሜድ ነው ሲለው እኔ ከሜድ በፊት ሰው ምን ችግር አለ? ሰውማ የሚመረጠው ከየት ነው? ከመገናኛው ድንኳን ውስጥ እኮ ያለው ምንድን ነው? እሱ ታቦት ውስጥ ያለው ቃሉ እኮ ነው። ከቃሉ አካባቢ የማይጠፋ ሰው ፈልግ። ማን ነው ያለው? ኢያሱ። መንፈስ ያለበት የነዌ ልጅ ኢያሱ። መንፈስ ያለበት ማለት የሆነ የሚል ሳይሆን የእግዚአብሔር ቃል ውስጡ ያለ ከእግዚአብሔር ቃል አካባቢ ምንም ማያረግ ሰው የማይጠፋ። ስለዚህ እኛ ከዚህ አሁን ከምናነባቸው ቃሎች ጋር የሆነ አንብቡት መባል የለባችሁም። እዛው አካባቢ ነው መቆየት ያለባችሁ። ስለዚህ ይሄንን ነገር አክሰለሬት እያደረግን ከዚህ ውስጥ እያወጣን የምናይበት ጊዜ ነው። በዚህ ታይም ይሄን ስንጨርስ አሁን እናንተ እንትን አትበሉ። ኢሳይያስን አንብቡ፣ ሆሴዕን አንብቡ። በማዘ የትኛው ንጉሥ ዘመን እንደነበሩ ይናገራል።
ኢሳይያስ ለካ ከኦዚያን ጀምሮ በዮአታም በአካዝ ዘመን ነው። ያንን ዘመን የኢሳይያስን መጽሐፍ ስናነብ ያሳያል። እኔ አንድ የምመኘው ነገር አንብቡ ሳትባሉ ሳትቆጠሩ በጣም እያነበቡ ቆይ ቀስ ቀስ በሉ በጣም አበዛችሁት እንድትባሉ ነው። እንደሱ ይሆናል። ምን ነው ፈገግታ በሰች። ስለዚህ አንብቡ፣ አሞጽን አንብቡ። እነዚህ ሁሉ የሚነበቡ ናቸው። ዘመናቸውን ማየት ትችላላችሁ። ኦልሬዲ ፕላትፎርሙ አንደኛ ነገሥትና ሁለተኛ ነገሥት፣ አንደኛ ዜናና ሁለተኛ ዜና ላይ ያለ ዘመን ነው። ስለዚህ ሁሉንም ነቢያቶች ማጥናት አለብን በዚህ ጊዜ ውስጥ። ሁሉንም መጽሐፍት መዝሙረ ዳዊት እዚህ ውስጥ ነው የሚጠናው። በእነ ዳዊት ዘመን የተጻፈ መኃልየ፣ ምሳሌ፣ ሁሉንም እነዚህ እንትኖች እንግዲህ ወደ ኋላ የሚሄደው ምናልባት የሚባለው ኢዮብ ነው። ስለዚህ እግዚአብሔር እናመሰግናለን። ስለዚህ እግዚአብሔር በጣም የሱን ግራንድ አይዲያ ታላቁን ሐሳቡን እንድናስተውል ቃል ውስጥ እንድንቆይ እንግዲህ ከሚቀጥለው ሳምንት ጀምሮ የምናደርገው ምንድነው? የሆነውን ክፍል እየወሰድን ሙሉን እስክንደርስበት ድረስ እናደርጋለን። ይሄንን ፒክቸር በደንብ እያገኘን እንመጣለን። ከዛ በኋላ አንዳንድ ጊዜ የእዝራ መጽሐፍ ላይ ልንቆይ እንችላለን። ምክንያቱም የመቅደሱ የመጀመሪያ የእዝራ አጋማሽ ላይ ልክ ከዜና በኋላ እንዴት ነው እሱ መቅደሱን የሰሩት፣ እዛ ውስጥ ሐጌና ዘካርያስ ይጨመራሉ። የመሳሰለውን እናደርጋለን። እግዚአብሔር አምላካችን ይረዳናል። ይኸውላችሁ ማንም ሰው ሙሉውን ነገር እንዲህ ነው ብሎ የሚጽፍ የለም። የእግዚአብሔር መንፈስ ደግሞ መብት አለው። አሁን በምንማረው ትምህርት ውስጥ ሁሉንም ነገር ለማወቅ አንጥርም፣ ግን ደግሞ እናቅድና የምንማረውን ነገር this is what we learn። ግን መንፈስ ቅዱስ ደግሞ በራሱ መንገድ ሌሎችንም ሰዎች እየተጠቀመ ይህንን ሐሳብ ህይወት በሚሆንበት መንገድ ያስተምረናል። እና ለህይወት መማር የሚለውን ነገር በደንብ አስቡ። ቢሰሙትና ቢታዘዙት በህይወት ይኖሩ የነበረውን ነው የሚለው ቃሉ። ሲሰሙትና ሲታዘዙት ህይወት የመስጠት አቅም አለው።